ዓመቱ 2015 ነው። El Salvador ኤል ሳልቫዶር የሚለው ስም በዓለም ዜናዎች ላይ የሚነሳው በአንድ ምክንያት ብቻ ነበር። የዓለማችን የነፍሰ ገዳዮች ዋና ከተማ። በወቅቱ በየ100,000 ሰው 103 ሰዎች በጭካኔ ይገደሉ ነበር። ሀገሪቷ በሁለት ደም አፍሳሽ የወንበዴ ቡድኖች ወይም ጋንጎች ማለትም በኤምኤስ 13 እና በባሪዮ 18 እጅ ወድቃለች። ወንበዴዎቹ የራሳቸው የጦር መሳሪያ፣ የራሳቸው ፍርድ ቤትና የራሳቸው ግብር ነበራቸው። ፖሊስና መንግስት በእነዚህ ቡድኖች ፈቃድ ካልሆነ በስተቀረ ወደ አንዳንድ መንደሮች መግባት እንኳን አይችልም ነበር። ህዝቡ በገዛ ሀገሩ ታጋጅ ሆኗል። እናቶች ልጆቻቸውን ወደ ትምህርት ቤት ሲልኩ ዛሬ ተመልሶ ይመጣ ይሆን የሚለው ስጋት የዕለት ተዕለት ህይወታቸው ነበር። ኤል ሳልቫዶር ተስፋ የቆረጠች ልጆቿን ወደ አሜሪካ የምትገፋ የሲኦል መንደር ሆና ነበር። በ2019 ዓመተ ምህረት በኤል ሳልቫዶር ፖለቲካ ውስጥ አንድ ያልተጠበቀ ክስተት ተከሰተ። ለ30 ዓመታት ሀገሪቷን ሲመሩ የነበሩት ሁለት ዋና ፓርቲዎችን አሸንፎ በ37 ዓመቱ ናኢብ ቡኬሌ ፕሬዝዳንት ሆኖ ተመረጠ። ቡኬሌ እንደ ድሮ ፖለቲከኞች ከረቫት አያስርም። ቤዝቦል ኮፍያውን ወደ ኋላ ዙሮ ያደርጋል። መመሪያዎቹን በትዊተር ወይም ኤክስ ፕላትፎርም ላይ ነው የሚያስተላልፈው። አንድ ጊዜ እንደውም በተባበሩት መንግስታት ድርጅት መድረክ ላይ ቆሞ ንግግር ከመጀመሩ በፊት ሰልፊ በመነሳት ዓለምን አስገረመ። ነገር ግን ከዛ ፈገግታ በስተጀርባ የተደበቀ አንድ የሚደንቅ ወኔ ነበረው። ሀገሬን ከወንበዴዎች እጅ ነፃ አወጣለሁ የሚል ቃል ገባ። መጀመሪያ ያደረገው ነገር ቢኖር የጸጥታ በጀቱን ማሳደግና የጦር ኃይሉን ማዘመን ነበር። የሀገሪቷን ፖሊስና ወታደራዊ ኃይል በቴክኖሎጂና በድሮ እንዲታጠቁ አደረገ። የለውጡ መንገድ ግን አልጋ ባልጋ አልነበረም። መጋቢት 2022 ዓ.ም ላይ የወንበዴ ቡድኖቹ ለቡኬሌ ትልቅ ፈተና ቀረቡ። በአንድ ቅዳሜና እሁድ ብቻ 87 ንጹሃን ዜጎችን በጎዳናዎች ላይ በጥይት ደፏቸው። ዓላማቸው መንግስትን ማሸበርና እንደ ቀድሞ መሪዎች እንዲበረከክ ማድረግ ነበር። ቡኬሌ ግን አልተንበረከከም። በቃ አለ። በዚያው ሌሊት የህዝብ ተወካዮች ምክር ቤትን በአስቸኳይ ሰብስቦ የአስቸኳይ ጊዜ አዋጅ አወጀ። ይህ አዋጅ የኤል ሳልቫዶርን ታሪክ ለዘላለም የሚቀይር የንጹሃንን ሰላም ለማጣት በወንበዴዎች ላይ የታወጀ የመጨረሻ ጦርነት ነበር። ናኢብ ቡኬሌ በዛች ሌሊት ለወንበዴዎች አንድ መልእክት ላከ። ከእንግዲህ ኤል ሳልቫዶር የእናንተ መጫወቻ አትሆንም። የአስቸኳይ ጊዜ አዋጁ እንደታወጀ ቡኬሌ ወደ ተግባር ገባ። ታህሳስ 2022 ላይ ሶያፖንግ የተባለችውንና ለዓመታት የወንበዴዎች መመሸጊያ የነበረችውን ከተማ ለማጽዳት ቡኬሌ በአንድ ሌሊት 8500 ወታደሮችንና 1500 ፖሊሶችን በድምሩ 10,000 የጸጥታ ኃይሎችን አሰማራ። ከተማዋን ሙሉ በሙሉ በመክበብ እያንዳንዱን ቤት ማሰስ ጀመረ። ይህ የግዛቶች መልሶ ማግኛ ወይም ቴሪቶሪያል ኮንትሮል ፕላን አካል ነበር። ቡኬሌ ለፖሊሶች የሰጠው ትዕዛዝ ግልጽ ነበር። ማንንም የወንበዴ ቡድን አካል በቁጥጥር ስር አውሉ። ንቅሳት ያላቸው በወንጀል ድርጊት የተጠረጠሩና ወጣቶችን ሲያሰቃዩ የነበሩ ሁሉ ታፈሱ። በአሁኑ ሰዓት በኤል ሳልቫዶር እስር ቤቶች ውስጥ ከ75,000 በላይ ሰዎች ታስረዋል። ይህ ማለት ከሀገሪቱ አጠቃላይ ሕዝብ ውስጥ 2% በብረት አጥር ጀርባ ይገኛል። ይህም ኤል ሳልቫዶርን በዓለም ላይ ከፍተኛ የእስር ቁጥር ያላት ሀገር አድርጓታል። የዚህ እርምጃ ውጤት ግን በታሪክ ታይቶ የማይታወቅ ነበር። እስቲ ቁጥሮቹን ተመልከቱ። በ2015 ዓ.ም በዓመት ውስጥ 6656 ሰዎች ይገደሉባት የነበረችው ሀገር በ2023 ዓ.ም የነፍስ ግድያ መጠኑ ወደ 154 ዝቅ ብሏል። በ100,000 ሰው 103 የነበረው የሞት መጠን አሁን ወደ 2.4 ወርዷል። ይህ ማለት ኤል ሳልቫዶር ዛሬ ከብዙዎች የአሜሪካ ከተሞች ይልቅ ሰላማዊ ሆናለች። ከቡኬሌ በፊት ኤል ሳልቫዶር በዓመት ውስጥ ዜሮ ግድያ ወይም ዜሮ ሆሞሳይድ የታየባቸው ቀናት አልነበሩም። ዛሬ ግን በዓመት ውስጥ ከ300 በላይ ቀናት ያለምንም ግድያ ያልፋሉ። ቱሪዝም በ95% ጨምሯል። በአንድ ወቅት ይሸሹ የነበሩ የውጭ ሀገር ዜጎችና ዲያስፖራዎች አሁን በኤል ሳልቫዶር ጎዳናዎች ላይ ያለ ፍርሃት መንቀሳቀስ ጀምረዋል። ቡኬሌ እነዚህም በሺዎች የሚቆጠሩ ወንበዴዎች ለመያዝ በዓለም ላይ ካሉ እስር ቤቶች ሁሉ እጅግ ግዙፍ የሆነውን የሽብር መቆጣጠሪያ ማዕከል ሲኮትን በ7 ወራት ውስጥ አስገነባ። ይህ እስር ቤት 40,000 ሰዎችን የመያዝ አቅም አለው። እዚህ እስር ቤት ውስጥ የሚገቡት ወንበዴዎች ጸጉራቸው ተላጭቶ በቁምጣና በባዶ እግራቸው ብቻ ሆነው የፀሐይ ብርሃን በማይገኙባቸው ክፍሎች ውስጥ ይታጎራሉ። ሰብአዊ መብት ተሟጋቾች ንጹሃን እየታሰሩ ነው፣ እስረኞች እየተገደሉ ነው ብለው ሲከሱት፣ ቡኬሌ ግን እንዲህ ሲል መለሰ፣ እናንተ የምትከላከሉት የገዳዮችን ነፍስ ነው።
እኔ ግን የምከላከለው የንጹሃን ዜጎችን የመኖር መብት ነው ብሎ መለሰላቸው። በእርግጥ በዚህ ኦፕሬሽን ወቅት ቢያንስ 190 ሰዎች በእስር ቤት ውስጥ መሞታቸው ሪፖርት ተደርጓል። ነገር ግን ህዝቡ ለቡኬሌ ያለው ድጋፍ አልቀነሰም። ምክንያቱም ህዝቡ ሰላምን በተግባር አይቷል። ኤልሳልቫዶር አሁን በደም ሳይሆን በሰላም ዜና የምትጠቀስ ሀገር ሆናለች። ነገር ግን የቡኬሌ ለውጥ በጠመንጃ ብቻ አላበቃም። ሰላሙን ተከትሎ የመጣ ማህበራዊና ኢኮኖሚያዊ አብዮት ሀገሪቷን ወደ ተሻለ ደረጃ እያሸጋገራት ነው። ቡኬሌ አንድ እውነት ያውቅ ነበር። ወንጀልም በጠመንጃ ማጥፋት ቢቻልም ድህነትና ድንቁርናን ግን ማጥፋት የሚቻለው በትምህርት ብቻ ነው። በዚህም መሰረት ከቴክኖሎጂ ጋር የተሳሰረ ትምህርት የተባለውን ፕሮግራም አወጀ። በኤልሳልቫዶር ታሪክ ለመጀመሪያ ጊዜ በመንግስት ትምህርት ቤት ለሚማሩ 1.1 ሚሊዮን ተማሪዎችና መምህራን እያንዳንዳቸው ላፕቶፕ ወይም ታብሌት በነጻ ተሰጣቸው። ይህ በላቲን አሜሪካ ታይቶ የማይታወቅ ትልቅ እርምጃ ነበር። በአንድ ወቅት የወንበዴዎች መደበቂያና የጦር ቀጠና የነበሩ ሰፈሮች ውስጥ ኩቦ የተባሉ እጅግ ዘመናዊ ቤተ መጻሕፍትና የቴክኖሎጂ ማዕከላት ተገነቡ። እነዚህ ማዕከላት ወጣቶች ከመንገድ ወጥተው ዲጂታል ክህሎቶችን፣ የኮምፒውተር ፕሮግራምና የጥበብ ስራዎችን እንዲማሩ እድል ፈጠሩ። ቡኬሌ የአገሪቱን ወጣቶች ከወንበዴነት ወደ ቴክኖሎጂ ፈጣሪነት ቀየራቸው። ኢኮኖሚውን ለማሻሻል ቡኬሌ በ2021 ዓለም ያልጠበቀውን አንድ እርምጃ ተራመደ። ቢትኮይንን እንደ ሀገር ህጋዊ የመገበያያ ገንዘብ የተጠቀመች የመጀመሪያዋ የዓለም ሀገር ሆነች። ምንም እንኳን ዓለም አቀፍ የገንዘብ ድርጅት ወይም IMF ሀገር ትከስራለች ብሎ ቢያስጠነቅቀውም ቡኬሌ ግን ጸና። ቺቮ ዋሌት የተባለውን ዲጂታል መተግበሪያ በመጠቀም ዜጎች ያለ ባንክ ግብይት እንዲፈጽሙ አደረገ። ይህ እርምጃ ቱሪዝምን በከፍተኛ ሁኔታ አነቃቃው። ሰርፍ ሲቲ የተባለውን የባህር ዳርቻ የቱሪስት መዳረሻ በቢሊዮን የሚቆጠር ዶላር መድቦ በማልማት ኤልሳልቫዶርን የዓለም ሰርቪንግ ውድድር ማዕከል አደረጋት። ዛሬ ኤልሳልቫዶር የቴክኖሎጂ ኩባንያዎች ተመራጭ መዳረሻ እየሆነች ነው። የመሰረተ ልማት ግንባታዎች፣ አዳዲስ አየር ማረፊያዎችና ዘመናዊ መንገዶች ሀገሪቱን ከነበረችበት የ30 ዓመታት ዝቅጠት እያወጧት ይገኛሉ። ከናይብ ቡኬሌ በፊት ኤልሳልቫዶር የሞት የፍርሃትና የተስፋ መቁረጥ ምድር ነበረች። ከቡኬሌ በኋላ ግን የሰላም የቴክኖሎጂና የልማት ተስፋ ያረበበባት ሀገር ሆናለች። በ2024 ዓ.ም በተካሄደው ምርጫ ቡኬሌ ከ85 በመቶ በላይ ድምፅ አግኝቶ ዳግመኛ መመረጡ ህዝቡ በለውጡ ምን ያህል ደስተኛ እንደሆነ በቁጥር ያሳየ ምስክር ነበር። ምንም እንኳን የሰብአዊ መብት ተሟጋቾች ስለ አምባገነንነት ስጋት ቢገልጹም ለኤልሳልቫዶር ህዝብ ግን ቡኬሌ ሀገሪቱን ከገሃነም ደጅ የመለሰ ጀግና ነበር። የቡኬሌ ሞዴል ዛሬ ለብዙ የደህንነት ስጋት ላለባቸው ሀገራት እንደ ትምህርት እየታየ ነው። የናይብ ቡኬሌ ታሪክ ይህንን ይመስላል። ከዛሬው ቪዲዮ ምን ትምህርት አገኛችሁ? እስቲ ሀሳባችሁን ኮመንት ላይ አስፍሩልኝ። ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ የቻናላችን አባል ሁኑ። በቀጣይ ሳምንት በሌላ ቪዲዮ እስክንገናኝ ቻው።